ምን ያህል ብር አወጣሽ አጠቃላይ? 600 ሺህ። ምን ምንድን ነው የላክሽለት? ካሜራና ላፕቶፕ። እሺ ግን እውነት ሰርቶ የሚቀየር ሰው ከሆነ ሰርቶ ሰው እንሁን በሚለው ነው። 8 ዓመትም ስለሆነ ረጅም ዓመትም ስለሆነ በቃ የሆነ የስራ እውነት ሰርቶ የሚቀየር ከሆነ ሰርተክ የራሴ ነው ንብረትነቱ ሰርተህ እንትን ትላለህ። ግን እኔ ንብረትነት እንዲመልስልኝ ወይ ያ ንብረት እንደሚሰጠኝም እንደማይሰጠኝም ሁለት ልቦኜ ነው የሰጠው። ንብረትነቱ አይደለም እኔን እየጎዳኝ ያለው ወይም ደግሞ እኔን የተሰማኝ ያለው ኦሬዲ ሄዷል ንብረቱ። 2 ዓመት ሰርቻ አግኝቼዋለሁኝ እግዚአብሔር ይመስገን። 2 ዓመት ሆኖ ይሄ ነገር ከሆነ ማለት ነው ሰርቶ አይቀየርም። 2 ዓመት ሙሉ ታግሼ ጠበቅኩኝ። አሁን ላይ ደግሞ እኔ የራሴን ህይወት የራሴን መንገድ መኖር ነው የምፈልገው። በሰራሁትም ማደርገውን አድርጌ ያለኝን የራሴን ነገር በቃ ህይወት መኖር ነው የምፈልገው። እኔ ያንን ነገር ስላደረኩኝ ሁሉ ጊዜ አንቺ ብር ስታገኝ ነው ጠግበሽ ነው ወይ እንደዚህ የምትይው? ያህል ጊዜ ሊሆነሽ ሰው ሀገር? ለምስታውን 12ኛ ዓመቴ። ቪዲዮ እያየች ራሱ ማለት ነው። እኛ ራሱ እኮ አንማርም እኮ እግዚአብሔርን አንማርም። እነሱስ ምን ያርጉ ታዲያ? ከሰጠናቸው ይቀበሉ፣ ይብሉ፣ አፈር ይብሉ፣ አፈር ያስበላቸው። የተረገሙ በነገራችን ላይ የሴትን ገንዘብ የሚበላውን የተረገመ ነው። እናቱ የረገመችው ማለት ነው። ደግሞ እኮ በዛ ላይ ደግሞ ንቀታቸው እኮ አረብ ሀገር ያለች ሴት አናገባም። ለምን እኛ ጥፍር አንቀጥልማ? ጥፍር በጥፍር ይሄ እዚህ ጋር ተሻለ አንቀጥልማ? እኛ ደፋ ቃና የምንለው መዳም ቤት ነው። ብዙ ነገር አያምረንም፣ አናጌጥም፣ አንለብስም። ለቤተሰቦቻችን እንዳልን ነው፣ ለተራበ እንዳልን ነው፣ ለተጎዳ ሰው እንደረዳን ነው። ይሄን ያስናቀል እኮ ሰው እንዴት መልካም ነገር ሲያደርግ ይናቃል? እንዴት ቆይ እንዴ! ምን አይነት ጊዜ ላይ ነው ግን የደረስነው? በስላሴ ስማረ ያሁን ወንዶች ደግሞ እየተረገማችሁ ናችሁ፣ እየተረገማችሁ እውነት ለዛ ነው እኮ የማያልፍላችሁ እናንተ ርጉሞች፣ መቼም አያልፍላችሁ። እውነቴን ነው። ምን ትዝ እንደሚል ታውቃላችሁ? ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና በመጨረሻ ሰዓትና ጊዜ ላይ ሲመጣ እናንተ የተረገማችሁ ወግዱ ወደ እኔ ነው የሚላችሁ። የዛን ሰዓት ጠብቁ። እናንተ ርጉማኖች ወግዱ ተኔ ነው የምትባሉት። እናንተ ወንዶች ማለት ነው። አፈር ብሉ፣ አፈር ያስበላችሁ። የሆነ ልጅ ማለት ነው የሴት ፎቶ ነው ያደረገውና አድ ሲጠይቀኝ አዱን ተቀበልኩት። የሴት ፎቶ ስለሆነ ማለት ነው። ከዛ ሲያወራኝ ግን ወንድ ነው። የት ነሽ አለኝ። እንዴ የሴት ፎቶ ነው ያደረገው እንዴት ምናምን ነገር ስለው አይ ሲስተርን በጣም ስለምወዳት ነው አለ። ከዛ የት ነው ያለሽው አለኝ። አዲስ አበባ አልኩት። ምን እየሰራሽ ነው? በዚህን ሰዓት እኮ መሽቷል አለኝ። አይ የሰው ቤት ሰራተኛ ነኝ፣ ለዛ ነው የትምህርት ቤት የልጆች ምናምን ስለማመሽ። ከዛ እያወራኝ ያለ የሆነች ፍቅረኛ ነበረችኝ በዚህን ሰዓት የምትደውልልኝ። አረብ ሀገር ነው ያለችው፣ ግን እኔ አረብ ሀገር ያለች ሴት ስለማልፈልግ ትቻታለሁ። ለምን አልኩትኝ? አረብ ሀገር ያሉ ሴቶች ጭንቅላታቸው ትክክል አይደለም። እኔ እኮ አረብ ሀገር ነው ያለሁት፣ ዋሽቸው ነው ኢትዮጵያ ነኝ ያልኩት። እንግዲህ አስቡት። እና ለምን ነው ግን እንደዚህ አረብ ሀገር ያሉ ሴቶችን እብድ ናቸው ብላችሁ የምታስቡት? እነሱ እኮ ብዙ ነገር የተሸከሙ ናቸው። ቤተሰብ የሚረዱ፣ የተራበ የሚረዱ፣ የወደቀ የሚያነሱ፣ የታመሙ የሚጠይቁ ናቸው አልኩትኝ። ስለው እሱማ ልክ ነሽ፣ ግን ሲመጡ ጭንቅላታቸው ትክክል አይደለም። ደግሞ አረብ ሀገር የምትሄዱ ሴቶች ማለት ነው ለምንድን ነው ኢትዮጵያ ገብታችሁ የምትጮሁት? ስታወሩ እያላችሁ የምትጮሁት? ለዛ ነው እኮ እብድ የተባልነው። እስኪ ቀስ ብላችሁ አውሩ። ከአረብ ሀገር የምትሄዱ ሴቶች ስታወሩ ራሱ ድምጻችሁ ጩኻችሁ የምታወሩት። ለዛ እኮ ነው እብድ የምንባለው። ቀስ በሉ፣ ሴት ሁኑ፣ ቀስ እያላችሁ አውሩ። ብዙ ጊዜ ከአረብ ሀገር ኢትዮጵያ የሚገቡ ሴቶች ሲያወሩ ራሱ ድምጻቸው ከአረቦቹ ስለሚለምዱ ማለት ነው። በዛ ምክንያት ምን እንባላለን? እብድ ናቸው እንባላለን። እና ልጁን ብሎክ አደረኩት። በቃ ብሎክ አደረኩት። ሲጀመርም እኔ የሴት ፎቶ ስላደረገ ሴት መስሎኝ ነው። እና ይሄን ያክል እብድ ተብለናል። በዛ ላይ ደግሞ እሺ
እኛ አብድ ከሆን ለምንድን ነው እኛን ገንዘብ የምትበሉት? አፈር ብሉ።